ክህነት እንግዲህ ፍጹም ሰማያዊ የሆነ ስልጣን ነው። እግዚአብሔር አምላክ ራሱ ካህን ነው። ክህነት የወል መጠሪያ ስም ነው። ካህን የሲመት ወይንም ደግሞ የሰማያዊ የሆነ ሹመት መጠሪያ ስም ነው። ሀብተ ክህነት ማለት በክህነት ውስጥ ያሉ ጸጋ ስጦታዎች አንድ ሰው ሳይካንም ጭምር እግዚአብሔር ሊሰጠው ይችላል። አንድ ሰው ካህን ሳይሆን ወይንም ደግሞ ሳይሾምም ጭምር ይጸልያል። መስዋዕት የተባለ ቅዱስ ሥጋውን ክቡር ደሙን አያቅርብ እንጂ ከልቡ ነው መስዋዕት የሆነ ጸሎትን ለእግዚአብሔር አምላክ ያቀርባል። ክህነት በተለየ መልኩ የሚሰጠው በጾታ ወንዶች ለሆኑ ነው። ወንዶችም ስለሆኑ ብቻ ሳይሆን ግን የሚሰጠው ክህነቱ የሚያስፈልገውን ቅድመ ሁኔታዎችም ጭምር ማሟላት ለቻሉ ለሴቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም በኦርቶዶክስ ተዋሕዶ እምነት ውስጥ ክህነት አይሰጥም። ኃጢአተኛ የሆኑ ካህናት ቅዱስ ሥጋውንና ክቡር ደሙን በፍጹም ንጽህናውን ሊያሳጡት እንደማይችሉ ይታያል ወይንም ደግሞ ያስታውቃል። ካህናተ ቤተ ክርስቲያን ያላቸው ስልጣንና ያላቸው ክብር ከነገስታትም ጭምር እንደሚበልጥም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ቆያችሁ? እንደምን አላችሁ? አሜን። በቸርነቱ በምሕረቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሆህታ 12 በተሰኘው መርሃ ግብራችን እንግዲህ በስርዓተ ቅዳሴ ዙሪያ ያሉ ትምህርቶችንና ተጓዳኝ የሆኑ የሚገናኙ ጉዳዮችንም ጭምር እያነሳን እየተማማርን ነው የምንገኘው። በዛሬው የትምህርት ቆይታችን ላይ እንግዲህ ስርዓተ ቅዳሴ አንዱ ከሚከናወንባቸው ወይንም ደግሞ ከሚያያዛቸው ነገሮች መካከል አንዱ ክብረ ክህነት ነው ወይንም ደግሞ ክህነት አገልግሎትን ነው። ስለዚህ ስለ ክህነት፣ ስለ ሚስጥረ ቁርባን ካህናቱ ስላላቸው አገልግሎትና አጠቃላይ አንድ ኦርቶዶክሳዊ ክርስቲያን ስለ ክህነት ቢያንስ በጥቂቱ እንኳን ማወቅ ያለበት ነገር ምንድነው የሚሉትን ጉዳዮች ለማየት እንሞክራለን። ቻናላችንን ለማስታወስ ያክል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ትምህርቱንም እንድትከታተሉ ሌሎች በሚዲያው የሚለቀቁ መርሃ ግብራቶቻችንንም ጭምር ቤተሰብ እንድትሆኑና ለሌሎችም እንድታጋሩ በፍጹም ትህትና እንጠይቃችኋለን። አምላካችን ልዑል እግዚአብሔር በጉባኤያችን ተገኝቶ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ቅዳሴ ያለ ምእመን የሚከናወን አገልግሎት እንዳልሆነ ሁሉ ያለ ክህነትም ጭምር የሚፈጸም አገልግሎት አይደለም። ስለዚህ አንድ ቅዳሴውን የሚሳተፍ ምእመን ስለ ክህነት ወይንም ደግሞ ስለሚቀበለው ቅዱስ ሥጋና ክቡር ደም የሚያቀብለው ካህን እጅ በደንብ ቢያንስ እንኳን ባይሆን ማወቅና መጠንቀቅ የሚያስፈልጉት ጉዳዮች አሉ። እንግዲህ ክህነት ካህን ከሚለው ወይም ተክህነ ከሚለው የግዝግዝ የወጣ ነው። ተክህነ አገለገለ ነው። ካህን ማለት አገልጋይ ማለት ነው። ካህናት ሲሆን ይበዛል፣ አገልጋዮች እንደማለት ነው። ካህን እንግዲህ ወይም አገልግሎት ክህነት የምትለው ቃል በተለየ መልኩ ፍቺዎቿ የተለያዩ ናቸው ብለው ሊቃውንተ ቤተ ክርስቲያን ያስተምራሉ። አንደኛው ክህነት የወል መጠሪያ ስም ነው። ማለትም የሚያገለግል ሰው ለእግዚአብሔር አገልግሎት የሚሰጥ ሰው ካህን ተብሎ ሊጠራ ይችላል፣ ስለ አገልግሎቱ ማለት ነው። ሁለተኛው ደግሞ ካህን የሲመት ወይንም ደግሞ የሰማያዊ የሆነ ሹመት መጠሪያ ስም ነው። ካህናት ካህን ተብሎ የሚጠራው ደግሞ በመንፈስ ቅዱስ መራጭነትና በመንፈስ ቅዱስ የሚሰጥ ትልቅ ሀብት ያለው የቤተ መቅደስ አገልጋይ ካህን ተብሎ ይጠራል። ሌሎች ሊቃውንተ ቤተ ክርስቲያንን ደግሞ ካህን ወይንም ደግሞ ክህነ የሚለውን የአገልግሎትን ግስ ፍቺ ደግሞ በተለየ መልኩ እንድናየው ሲያደርጉን ክህነት ሁለት አይነት ነው ይላሉ። አንደኛው ስልጣነ ክህነት አለ፣ ሁለተኛው ሀብተ ክህነት ነው ይባላል። ስልጣነ ክህነት ብለን የምንጠራው የቤተ መቅደስ አገልጋዮች ሆነው በሊቃነ ጳጳሳት የተሾሙ እንዲያደርጉ የሚፈቀድላቸውና እነሱም ደግሞ እንዲያደርጉ የሚጠበቅባቸው ኃላፊነት ላይ አገልግሎት ላይ ያሉ ሰዎች ካህናት ተብለው ይጠራሉ። እነዚህም ደግሞ ሰዎች የሚያደርጓቸው ምንም አይነት ቤተ መቅደሳዊና ስርዓተ ቤተ ክርስቲያኑን በጠበቀ መልኩ የሚጠበቅባቸው ኃላፊነት በሚስጥረ ክህነት ይወከላል። ሀብተ ክህነት ግን ሲሆን ክህነት ማገልገል እንደሆነ ፍቺው ቅድም ተመልክተናል። በአገልግሎት ውስጥ ያሉ ጸጋ ስጦታዎች ማለት ነው። አንድ አገልጋይ የሆነ ካህን ይጸልያል፣ መስዋዕት ያቀርባል፣ ሌሎችንም ጭምር ደግሞ በዚህ አገልግሎቱ ተሳታፊ ያደርጋል። አንድ ሰው ካህን ሳይሆን ወይንም ደግሞ ሳይሾምም ጭምር ይጸልያል፣ መስዋዕት የተባለ ቅዱስ ሥጋውን ክቡር ደሙን አያቅርብ እንጂ ከልቡ ነው መስዋዕት የሆነ ጸሎትን ለእግዚአብሔር አምላክ ያቀርባል። ሶስተኛው ደግሞ በዛ ጸሎቱ ብቻውን ሳይሆን ከሌሎችም ጋር አብሮ በጋራ ሊጸልይ ይችላል። ስለዚህ ሀብተ ክህነት ማለት በክህነት ውስጥ ያሉ ጸጋ ስጦታዎች አንድ ሰው ሳይካንም ጭምር እግዚአብሔር ሊሰጠው ይችላል። አደራ፣ ይሄ ግን በጣም ጥንቃቄ ይፈልጋል።
አንድ ሰው ሳይካን የክህነትን ጸጋና ስጦታ ሊያገኝ ይችላል ማለት ቤተ መቅደስ ውስጥ ገብቶ የሚፈጽማቸውን ምስጢራት ለማድረግ የሚችለውን ስልጣነ ክህነታዊ ስልጣንም ሊያገኝ ይችላል ግን ማለት አይደለም። ስልጣነ ክህነቱን የሚያገኘው በኤጲስቆጶሳት በሊቃነ ጳጳሳት ሹመት ሲሆን ሀብተ ክህነቱን ግን እንደ አገልግሎቱ እግዚአብሔር አምላክ ሊሰጠው የሚችለው ጸጋና ስጦታ ሊሆን ይችላል። ለምሳሌ ልበ አምላክ ቅዱስ ዳዊት ስልጣነ ክህነት የለውም፣ ሀብተ ክህነት ግን አለው። እንደ ካህናት ያመሰግናል፣ እንደ ካህናት ጸሎት ያደርጋል፣ እንደ ካህናት ሌሎችም ጸሎት እንዲያደርጉ ይጋብዛል ወይንም ደግሞ ይጠራልም ጭምር። ግን ይህንን ስላደረገ ልበ አምላክ ቅዱስ ዳዊት ስልጣነ ክህነት አለው አንልም። መስዋዕት ሲያሳርግም ሆነ መስዋዕት ሊያቀርብም ቤተ መቅደስ ውስጥ ገብቶ እንደ ካህናቱ አገልግሎት ሲሰጥ ቅዱስ መጽሐፍ ላይ ተጽፎ ስለማናገኝ ማለት ነው። ስለዚህ ክህነትን በእንዲህ አይነት መልኩ ማየት አለብን ማለት ነው። የክህነት እርከን ወይንም ደግሞ የክህነት ደረጃ 3 ነው። ድቁና፣ ቅስናና ጵጵስና ነው። በሥርዓተ ቅዳሴ አገልግሎታችን 3ቱም ይሳተፋሉ። ይበል ዲያቆን የሚል ዲያቆናቱ ብቻ የሚሉትና የሚሳተፉበት አገልግሎት አለ። ይበል ካህን ተብሎ ደግሞ ሊቃነ ካህናቱ ወይም ካህናቱ የሚሳተፉበት አለ። ይበል ጳጳስ የሚል የለም። ያው ሊቃነ ጳጳሳት በውስጥ አዋቂነት የክህነት ሀብት ስላላቸው ይበል ካህን በሚለው ሊቃነ ጳጳሳቱም ካህናቱ የሚሉትን እያሉ በሥርዓተ ቅዳሴው ላይ ይሳተፋሉ። ክህነት ግን ደረጃውና እርከኑ 3 ነው ብላ ቤተክርስቲያናችን ታስተምራለች። እነዚህ 3ቱ ደግሞ በቅዳሴው ይሳተፋሉ። ክህነት እንግዲህ ፍጹም ሰማያዊ የሆነ ስልጣን ነው። እግዚአብሔር አምላክ ራሱ ካህን ነው ወይንም ደግሞ ራሱ የምስጢሩ ወይንም ደግሞ የሀብቱ መገኛ ነው። ይህንን የክህነት ሀብትና ምንጭ ደግሞ የሆነው እግዚአብሔር አምላካችን ለሰው ልጆች በጸጋ በስጦታ ሰጥቷቸዋል። ክህነት በተለየ መልኩ የሚሰጠው በጾታ ወንዶች ለሆኑ ነው። ወንዶችም ስለሆኑ ብቻ ሳይሆን ግን የሚሰጠው ክህነቱ የሚያስፈልገውን ቅድመ ሁኔታዎችም ጭምር ማሟላት ለቻሉ እግዚአብሔር ለመረጣቸው እነሱም ደግሞ ለተቀደሰው ኃላፊነት ራሳቸውን መርጠው ላዘጋጁ ሰዎች ክህነት ሊሰጥ ይችላል። ለሴቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም በኦርቶዶክስ ተዋሕዶ እምነት ውስጥ ክህነት አይሰጥም። ምክንያቱም ይሄ አስተምህሯዊም ትውፊታዊም የሆነ መርህና ወይንም ደግሞ ልናስረዳበት የምንችልበት መንገድም ጭምር የለም። ኦርቶዶክሳዊት የሆነችው ቤተክርስቲያናችን ደግሞ እምነቷን የምትቀበለውም ሆነ አስከትላ ለልጆቿም ጭምር ሰብስባ የምትሄደው ሐዋርያት ባስተማሩትና ነቢያት በተነበዩት ትንቢት ላይ መሰረትነት ላይ ነው። ስለዚህ በዛ መሰረት ስናየው ስልጣነ ክህነት የተሰጣቸው ምንም አይነት ሴቶች ስለማናገኝ ቤተክርስቲያንም ስርዓቷ ከጥንት ጀምሮ የነበረ እንደመሆኑ እንደ አዲስ እግዚአብሔር ያላስተማረውን አባቶቻችን ያልነገሩንን ነገር በመመስረትና በማምጣት ለእህቶቻችን ክህነት ስትሰጥ አትገኝም። ክህነት እህቶቻችን አይሰጣቸውም ግን ማለት ሀብተ ክህነታዊ የሆኑ አገልግሎቶች ውስጥ አይሳተፉም ማለት ግን አይደለም። ሁለተኛው ደግሞ ክህነት አገልግሎት ለሴቶች አልተሰጠም ማለት ደግሞ ሴቶች አገልግሎት ወይንም ደግሞ ድርሻ የላቸውም ደግሞ ማለት አይደለም። እድሜያቸው ከ60 ዓመት በላይ የሆኑ አቃቢት በተለምዶ ተብሎ የሚጠሩ ወይም ዲያቆናዊት የሆኑ ሴቶች ለመስዋዕት የሚገባውን መገበሪያ ስንዴና ለመስዋዕት የምንጠቀምበትን ዘቢብ ንጽህናውን የመጠበቅ ኃላፊነት የነሱ ነው። ስለዚህ ቤተክርስቲያን ሁሉም በየድርሻውና ሁሉም በየሚናው ማድረግ የሚጠበቅበትን ኃላፊነት ሰጥታለች። ክህነቱን ግን ሀብቱን የሰጣቸውና ቤተ መቅደሱን ገብተው እንዲያገለግሉ ግን የፈቀደላቸው በጾታ ወንዶች የሆኑትን ነው ማለት ነው። እንግዲህ የክህነት አገልግሎት ባጭሩ ለሁለት ነው የሚከፈለው፣ የብሉይ ኪዳንና የሐዲስ ኪዳን ተብሎ ሊቃውንትም ሲያስተምሩ ሁለቱም ልዩነት አላቸው። የክህነት ሰጪው ማንነት ወይንም ደግሞ ክህነት ሰጪው የሆነው እግዚአብሔር አንድ ቢሆንም ሁለቱም ክህነቶች ግን ይለያያሉ። ክህነቱን ለመለየት እንዲያመች አባቶቻችን ክህነቱ የሚለያየው በ3 ወገን ነው ይላሉ። አንደኛው በመስዋዕቱ ነው፣ ሁለተኛው በመሰዊያው ነው፣ ሶስተኛው ደግሞ በካህኑ ነው ወይንም ደግሞ በክህነቱ ነው። ምን ማለት ነው? የኦሪት ክህነት በዘር የተገደበ ነበረ። ከእስራኤላውያን በተለየ መልኩ ደግሞ ከ12ቱ ልጆች መካከል ከሌዊ ውጭ የሆኑ ሰዎች ካህን ሆነው ሊያገለግሉ አይችሉም። በሐዲስ ኪዳኑ ግን ክህነቱ ለሁሉም የሚሰጥ ነው። በጾታ ሴቶች ካልሆኑት በቀር ወንዶች ሆነው በኦርቶዶክስ ተዋሕዶ እምነት ላሉ አስፈላጊውን ለክህነት መስፈርት የሚያስፈልገውን ዕውቀትና ሕይወት ተገኝቶባቸው እግዚአብሔር ለመረጣቸው ሁሉ ክህነቱ ሊሰጥ ይችላል። እንደ ኦሪቱ በዘር የተገደበ አይደለም ማለት ነው። ሁለተኛው መስዋዕት ነው። የኦሪቱ መስዋዕት የእንስሳትና የእህል ቁርባን ነበረ። የሐዲስ ኪዳኑ መስዋዕት ግን የአምላካችን ቅዱስ ሥጋና ክቡር ደም ነው። በነገራችን ላይ የኦሪቱ መስዋዕት ፍጹም ስርየት አሰጪ እንዳልሆነም ጭምር ማወቅ አለብን። ከሐዲስ ኪዳኑ አንጻር የኦሪቱ መስዋዕት ፍጹም ስርየትን አሰጪና ልክ አምላካችን ኢየሱስ ክርስቶስ እንደፈጸመው የቤዛነት ሥራ
እና እንደ ቅዱስ ሥጋውና እንደ ክቡር ደሙ ፍጹም ሕዝቦቹን ወይንም ደግሞ ሰዎቹን ከኃጢአት የሚያጥባቸው ገነትን መንግሥተ ሰማያትን ከፍቶ ከሲኦል ያሉ ነፍሳትንም ጭምር ሊያወጣ የሚችል አይደለም። ዋዜማ ወይንም ደግሞ ማዳረሻ ነው። ለዛ ነው አንዳንድ እንስሳት መስዋዕት ሆኖ በሚቀርቡበት ጊዜ ላይ አንገታቸው ሲታረድ ፍጹም አንገታቸው ከሰውነታቸው ሳይለይ ደሙ ይቀዳ ነበርና ሊቃውንት ምን ይላሉ? አንገታቸው ከሰውነታቸው ሳይለይ ትንሽ ስጋ መኖሩ ወይንም ደግሞ ፍጹም አለመላቀቁ የኦሪቱ መስዋዕት ፍጹም ስርየተ ኃጢአትን ላለማሰጠቱ ማሳያ ነው ብለው ሊቃውንተ ቤተክርስቲያን ያስተምራሉ። የሐዲስ ኪዳኑ መስዋዕት የሆነው የጌታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ግን አንደኛ የአምላክ ሥጋ ነው፣ ሁለተኛ የአምላክ ደም ነው። ያነዛ እንስሳት የአምላክ ሥጋ የአምላክ ደም ተብለው ፍጹም ሊጠሩም አይችሉም። ሁለተኛው የምንቀበለው የሐዲስ ኪዳን ስርየት እንዳልኩት ፍጹም ስርየተ ኃጢአትን ይሰጣል፣ የኦሪቱ ግን አይሰጥም ነበረ። ሶስተኛው የመስዋዕቱ ይቀርብ የነበረው የኦሪቱ ማለት ነው የሚቀበሉትና መስዋዕት ሆኖ ይቀርቡ የነበሩት እንስሳቱም ሆነ እህሉ ለምን እንደሚደረግ አያውቅም። በተለይ ደግሞ እንስሳቱ መመረጣቸው ለምን እንደሆነ ለምን ዓላማ እንደሚታረዱ ስለ ሰው ልጅ ኃጢአት ስርየት እንኳን ሲታረዱ ኃጢአታቸውን ሲናዘዙ እጁ የካህኑ በእንስሳቱ ጭንቅላት ላይ ተጭኖ ነበረ ኃጢአቱ እንዲናዘዝ የሚደረገውና ለምን እንስሳቱ ያ ሁሉ እንደሚደረግበት አያውቅም። የሐዲስ ኪዳኑ በግ የተባለው ጌታችን ኢየሱስ ክርስቶስ ግን ለምን እንደሚታረድ ለማን እንደሚታረድ በምን ዓላማም ጭምር መስዋዕት እንደሚሆን ግን ያውቃል። ይሄ ልዩነቱ ነው። ሶስተኛው ደግሞ መሰዊያው ነው። የኦሪቱ መሰዊያ 10ቱ ትእዛዛት የተጻፈበት የቀደመው እግዚአብሔር አምላክ ከሕዝቡ ጋር ቃል ኪዳን የተገባባበት የቃል ኪዳኑ ታቦት ወይም ደግሞ ጽላት ነው። የሐዲስ ኪዳኑ ጽላት ወይም ደግሞ ታቦት ግን 10ቱ ትእዛዛት የተጻፈበት አይደለም። የፊልጵስዩስ መልእክት ምዕራፍ 2 ቁጥር 19 ላይ ያለው ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ የሚለው የተጻፈበት የቅድስት ሥላሴ እመቤታችን የቅዱስ ዮሐንስ ወንጌላዊና ለዛ ታቦት ተጠሪ ሆኖ የሚወከለው ቅዱስ የሚጻፍበት ወይንም ደግሞ የሚቀረጽበት ነው። ስለዚህ በዚህም ልዩነት አለው። መሰዊያ የሆነው የኦሪቱ መስዋዕት ያሳረግ የነበረው በኦሪቱ መስዋዕት የሚሆኑትን እንስሳትንና እህልን ነበረ። የሐዲስ ኪዳኑ ቁርባን ማሳረጊያ መስዋዕት መሰዊያው ታቦቱ ግን የሚያሳርገውና የምናቀርበበት መስዋዕት ግን የአምላካችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን። ይሄን ማወቅ ያስፈልገናል። ሌላው ስለ ክህነት ማወቅ ያለብን ደግሞ እንግዲህ ካህናት አገልጋዮች እንደመሆናቸው ጭምር ክብርና ስልጣናቸው ከሊቃነ መላእክት ወይንም ደግሞ ከቅዱሳን መላእክትም ጭምር ይበልጣል። ትንቢተ ኢሳይያስ ምዕራፍ 6 ላይ ያለው ነቢዩ ኢሳይያስ ስለ አምላክ ወደ ላይ ወደ ሰማያት ቀና ብሎ ኦዚያን ባረፈ ጊዜ ላይ የተመለከተውን ራእይ ለማየት የቻለው መልአኩ ኢሳይያስ በከንፈሩ ላይ የወጣበትን ለምጽ በጉጠት በእሳት ፍም አስነክቶ ሲያነጻለት ነው እና የኢሳይያስ ከከንፈሩ የዳነበትን ያንን እሳት ሊቃውንተ ቤተ ክርስቲያን የአምላክ ሥጋ እንደሆነ ይናገራሉ። ለምጹ የኃጢአት ምልክት ነው። ያ መልአክ ግን ኢሳይያስ የነጻበትን እሳት በእጆቹ ሳይሆን ፍህሙን የተሸከመው በጉጠት ነበር እና አበው ምን ይላሉ? መላእክት እንኳን የአምላክ ሥጋን የአምላክን ደም ለመያዝ ስልጣን እንደሌላቸው በእጆቻቸው እንደማይዳስሱት ማጠየቂያ ነው ይሉና ለመላእክት ያልተቻለውን ግን እግዚአብሔር አምላክ ለሰው ልጆች ለካህናት እንዲያስችላቸው ወይም ደግሞ እንዲቻልላቸው አደረገላቸው ብሎ ይናገራሉ። ስለዚህ ካህናት መላእክት እንኳን በእጆቻቸው ሊዳስሱት የማይችሉትን የአምላክ ሥጋና የአምላክ ደም የሚዳስሱ ፍጹም ታላቅ ክብር ያላቸው አባቶች እንደሆኑ መርሳት መዘንጋት የለብንም። ሌላው ካህናት በደል ቢያጠፉና ኃጢአት እንኳን ቢሰሩ የሚጠየቁት ስለ ራሳቸው በደልና ክፋት ነው እንጂ የነሱ ኃጢአት ንጹሕ የሆነውን የአምላክ ቅዱስ ሥጋና ክቡር ደም ክብር ይግባውና የሚያረክሰው የሚያሳድፈው ከንጽህናውም ጭምር የሚያጎድለው እንዳልሆነ በጣም ጥንቃቄ ያስፈልጋል። ብዙ ምዕመናንና ምዕመናት የሆንን ሰዎች በቤተ ክርስቲያን ውስጥ አንዱ የአምላክ ቅዱስ ሥጋና ክቡር ደምን እንዳንሳተፍ ከዛም ባለፈ ደግሞ በዚህ በሥርዓተ ቅዳሴ ላይ ተገኝተን ጸሎቱንም ጭምር እንዳንካፈል ከሚያደርጉን ምክንያቶች መካከል አንዱ በካህናት ውስጥ በአንድም በሌላ ጊዜ ላይ የተመለከትነው ወይም ያየናቸው የምግባረ ብልሹነትና የሥርዓት ግድፈት ሊሆኑ ይችላሉ። ነገር ግን እነዚህ ካህናት ስለዛ ነገር ራሳቸው ሊጠየቁበት ይችሉ ይሆናል እንጂ በጸሎቱ በሚካፈሉበትና በሚፈጽሙበት ጊዜ ላይ ግን የነሱ ኃጢአት ጸሎቱ ላይ ሊያመጣው የሚችለው የነሱ ኃጢአት ሊያቀብሉት ወደ ተዘጋጁበትና ወደ ተመረጡበት የአምላክ ሥጋና ደም ላይ ሊያላክክ ወይንም ደግሞ ሊያስጠጋ የሚችለው ምንም አይነት ኃጢአትና በደል ሊኖረው አይችልም። ለዛ ነው በተለያዩ የታሪክ መጽሐፍቶቻችንና በበረሃውያን አባቶች ወይንም ደግሞ
ዴዘርት ፋዘርስ ተብለው በሚጠሩት በዜና አበው በአረጋዊ መንፈሳዊ ላይ በተለያዩ የታሪክ ክፍሎች ላይ እንደምንመለከተው ኃጢአተኛ የሆኑ ካህናት ቅዱስ ሥጋውንና ክቡር ደሙን በፍጹም ንጽህናውን ሊያሳጡት እንደማይችሉ ይታያል ወይንም ደግሞ ያስታውቃል። አንዳንድ ታሪኮች አሉ። አንዲት እናት ናት ይባላል የአምላክ ቅዱስ ሥጋና ክቡር ደምን ከአንድ ምግባረ ብልሹ ከሆነ እና ኃጢአቱ በወል ከሚታወቅ ካህን አልቀበልም ብለው በጣም ለብዙ ዘመናት ቆይተው ነበርና እግዚአብሔር የኒህን እናት ነፍስ መጥፋት ስላልፈቀደና ስላልወደደ በሌሊት በህልም ምን ወይም በራእይ ምን አድርጎ አሳያቸው። ያ ካህን ሲያቆርብ ይመለከቱት ነበርና እኚህም እናት ከሚቆርቡ ሰልፈኞች መካከል ቆመው በስተግራ በኩል ወጣ ብለው ሲመለከቱት ያ ካህን እጁን ያቀብልበት የነበረው የአምላክን ሥጋ ይነካ የነበረው እጁ ልክ ከትከሻው ተላቆ የብርሃን ሆኖ ይመለከቱ ነበር። ሌላው ሰውነቱ ግን ጥቁር ሆኖ ያዩ ነበርና ትርጉሙን አባቶቻችን ሲያስተምሩ ምን ይላል? የሰውየው ኃጢአት ወደ አምላክ ቅዱስ ሥጋና ወደ ክቡር ደም ንጽህናን ወደ ማሳጣት ደረጃ በፍጹም ሊደርስ እንደማይችልና የአምላክ ሥጋና ደም ፍጹም ንጹህ መሆኑን ለማጠየቅ ነው ይላል። ሌሎች ታሪኮችም ጭምር ደግሞ አሉ። የምግባረ ብልሹነት ችግር የነበረው አንድ ጠንቋይ ቄስ እንደነበረ ቤተ መቅደስ ገብቶ እንደሚቀድስ፣ ነገር ግን ምእመናኑ ይሄንን ግብሩን አውቆ ከቅዱስ ሥጋው ከክቡር ደሙ ቢርቁ አንዲት ሴት ደግሞ ሳታውቅ ቅዱስ ሥጋውን ክቡር ደሙ ከሳቸው እጅ ብትቀበል ይህንን ያደርጉ የነበሩትን ሁለቱንም ቅጣት ለመቅጣት ሲሰበሰቡ ግን አምላካችን ልዑል እግዚአብሔር በዛ ካህን ላይ ይደረግ የነበረውን ተአምር ገለጠና ለሕዝቡ እንዲያውቁ አደረጋቸው። ያ ጠንቋይ ቄስ ወደ ቤተ መቅደስ ሲገባ በሳት ሰንሰለት ታስሮ ጌታችን ኢየሱስ ክርስቶስ ግን ፍጹም ራሱን ሆኖ ቅዳሴውን ቀድሶ ለምእመናን አቀብሏቸው ቅዳሴው ሲያልቅ ግን ያንን ካህን ከምግባረ ብልሹነቱ የተነሳ በሳት ሰንሰለት ያሰረውን ፈቶት ውጭ እንዲወጣ ያደረገው ነበር። ስለዚህ ክርስቶስ ራሱ ከካህናቱ እጅ የምንቀበለው ቅዱስ ሥጋና ክቡር ደምን ለማክበር እነሱ ጋር አብሮ እንደሚሆን አንጽቼዋለሁ መርጬዋለሁ እኮ አይሉም ካህናተ ቤተክርስቲያን ሲጸልዩ። አንጻው፣ ምረጠው፣ ባርከው፣ ቀድሰው እያሉ እነሱ ራሳቸው ከጸሎቱ ተካፋይ እንደመሆናቸው ክርስቶስ ያንን ምስጢር እንዲፈጽም እየጠሩ እንደሚፈጽምም ጭምር በማመን የሚፈጽሙት ምስጢር እንደሆነ ቅዳሴውን የምንሳተፍ ሰዎች በሙሉ ማወቅ መገንዘብ ይጠበቅብናል ማለት ነው። ሌላው ስለ ክህነት ማወቅ ያለብን ደግሞ ካህናተ ቤተ ክርስቲያን ያላቸው ስልጣንና ያላቸው ክብር ከነገስታትም ጭምር እንደሚበልጥም ነው። ካህናት አባቶቻችን ሲመስሏቸው አንዱ ከብዙዎቹ በነብር ይመስሏቸዋል። እና ለምን ሲባል ነብር በምድርም ማደን ይችላል፣ ያደነውን ደግሞ በሰማይ ወይንም ደግሞ ከምድር ከፍ ባለ ዛፍ ላይ አውጥቶ መመገብ ይችላል። እና ካህናትም እንደ ነብሮች ናቸው ይላሉ። ስልጣናቸው በምድርም ከፍ ባለው በሰማይም ጭምር ነው ይላል። ለዛ ነው ክርስቶስ ለካህናት ስልጣነ ክህነትን ለሐዋርያትም ጭምር ሲሰጣቸው ምን አለ? በምድር ያሰራችሁት ሁሉ በሰማይ የታሰረ ይሆናል፣ በምድርም የፈታችሁት ሁሉ በሰማይም የተፈታ ጭምር ይሆናል ብሎ ተናግሯቸዋል። ይሄን ሁሉ የተናገርንበት ወይም በጥቂቱ ያስረዳንበት ምክንያት ምንድነው? ምእመናንና ምእመናት ወደ ቅዱስ ሥጋውና ወደ ክቡር ደሙ ምስጢር ወደ ሥርዓተ ቅዳሴ ሲሳተፉ እነሱ ለሥርዓተ ቅዳሴው አስፈልገው እንደሚገኙት ሁሉ ካህናትም እንደሚገኙ በማመን ለእኒህ ካህናት ደግሞ የሚገባቸውንና የሚያስፈልገውንም ክብር ሰጥተን ከጸሎቱ ረድኤት በረከት አግኝተን መሄድን ነው እንጂ የምናያቸውን ካህናትና የምንመለከታቸውን ቀሳውስትና አገልጋዮችን በማየት የአምላክ ቅዱስ ሥጋና ክቡር ደምን ለማቃለል ወይንም ደግሞ ያልተገባ ነገርን ተናግረን እኛም ራሳችንን እንነጻለን ያልነው ተኮንነን እንዳንሄድ ለመጠንቀቅ ያክል ጥቆማ ለመስጠት ነው። የሰማነውን በልቦናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።